ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁበት ዋና ምክንያት ትላንት የተፈጠረው ነገር ሰምታችኋል። ማለት እኔን የማይወክል ነገር ነው የተፈጠረው። የኔን ስም ለማጥፋት ይመስላል። ለማንኛውም እንዳለችው ነው። ቻናሏ እኔ ጋር ነበረ፣ እኔ ጋር አለና እሷ ጋርም አለ ማለት ነው። እኔ አንዳንዴ ማኔጅ ለማድረግ እኔ ጋር ብቻ አይደለም ካሜራማኗ ጋርም አለ። ስለዚህ ሶስታችንም ጋር ያለ ቻናል ነው። እንግዲህ ወሰደብኝ ማለት እሱም ብሏል፣ እሷም ብሏል፣ እሷም ብላለች። ሁለቱም ቻናል ይወስደዋል አሉ። ምክንያቱም ያው ምንድነው የሚባለው ዝናብ የነካው ምናምን አይፈራም ይባላል። የበሰበሰ ዝናብ አይፈራም አይነት ነገር ነው። እኔ ላይ አንድ ላይ አድማ ነው ያደረጉት፣ ካሜራማኑም እንዲሁም እሷ ማለት ነው። እና ያው ትላንት እንዳለችው እንዴት አድርጌ እንደምቀበለ አሳያለሁ ምናምን በተደጋጋሚ የተለያዩ ነገሮችን በእኔ ላይ ስታወራ ሰምታችኋል። እኔ አንድ ነገር እናንተ ማሳወቅ የምፈልገው ነገር፣ ማውራት የምትፈልገው ነገር ካለ ቤት መታ ታወራ። ቤት መጥቶ በቃ እኔና ማውራት የምትፈልገው ቤት መታ ቤት ውስጥ ቁጭ ብላ እንጂ እንደማንም ላጤ ውጪ ወጥታ እንድታወራ አልፈልግም። የመጀመሪያ ማለት እሷ ብቻ አረች የምታስጠነቅቀው፣ እኔ ማስጠንቀቅ እችላለሁ። ስለዚህ ትላንትና ያንን ቪዲዮ ሰርታ ለቃለች፣ ግን የሚገርሙ ምንም አልታየላትም። ደስ የሚለው ነገር ማለት ነው። እና ቤተሰቦች አሁን ለእናንተ መናገር የምፈልገው ነገር አንድ ነገር አለ። እሷ በሰላም ብዙ ጊዜ የለፋችበትን ቻናል የምትፈልግ ከሆነ ቁጭ ብለን ማውራት አለብን። ቁጭ ብለን በጠረጴዛ ዙሪያ ቤቷ ገብታ ውጭ አይደለም እንዴ የኔ ፍቅር የኔ ባል ብላ አሸታ አርጋኝ አታወራኝ? ምን ችግር አለው? ባሏ ነኝ እንጂ ነፍሰ ገዳይ አይደለሁም አይደለ? ስለዚህ ምንም ቢሆን በሆዷ ውስጥ ያለው ጽንስ የኔ ነው። የኔ እስከሆነ ድረስ ለእሷም ደግሞ ስለሚያስፈልጋት ስለሚጠቅማት፣ ይሄ እልህኝነት ግትርነት አይጠቅማትም። ስለዚህ እኔ አሁን ወሰድኩኝ ምናምን እያልኩ አይደለም፣ ግን ለምንም ለክፉም ለደጉም ለማውራት እኔን ቤት አለ። በቃ ቤቷ መታ ቤቷ ነው መተን ቁጭ ብለን ማውራት እንችላለን፣ መጫወት እንችላለን፣ እንደፈለግን መሆን እንችላለን። ነገር ግን ከቤት ውጪ ለሚደረገው ነገር ግን እኔ ምንም ላረግላት አልችልም። ከቤት ውጪ ለምትጠይቀኝ ነገር ምንም ማድረግ አልችልም። ለማንኛውም ግን ተረጋጊ፣ ራስሽን አረጋጊ። ተረጋግተሽ ቢሆን ጥሩ ነው። ይሄ በቃ አጉል እችላለሁ የሚባል ነገር የለም። በቃ ታውቂያለሽ ለዚህ ቻናል ስንት ዓመት እንደለፋሽ። ስለዚህ ቻናል ቀልድ አይደለም ማለት ነው። ስለዚህ ቤተሰቦችም እህቶቼም ቤተሰቦችም እሷን አሁን ሌላ ቻናል ከፍታ እሷን ከማበረታታት ይልቅ ይህንኑ ቻናል እንድታገኘው ወደ ቤቷ እንድትገባ ብትገፋፋ ደስ ይለኛል። ቤቷ ከገባች ታገኘዋለች። አይ እናንተም ቤቷ አትግባ የራሷን ህይወት ትኑር ምትሉ ከሆነ የኔና የእሷ መለያየት የምትፈልጉ ከሆነ ደግሞ በግልጽ ስለመናገር ያክል ያው የለፋችበትን ድካም ትታው እንደሄደች ነው የሚሆነው። ይህንን ስል ለማስከፋት ፈልጌ ሳይሆን እናንተን መሆን ያለበት ነገር ስለሚሆን ነው። ስለዚህ ምከሯት። ብልጥቱን ሞኝ ሆነች እኮ በውጭ አይደለም። ብልጥቱን ቤት ትምጣ፣ እያወራን እየተጫወትን ፍቅራችንን እያጣጣምን የለፋችበትን ብዙ ዓመት የደከመችበትን ብዙ ነገር ያየችበትን ቻናል ልታገኝ ትችላለች። ያው እኔ ጋ ባይሆንም የምናስመልስ ይሆናል። ስለዚህ እናንተም አበረታታችሁ አዲስ ነገር ከፍታ ሌላ ቻናል ከፍታ አበረታታችሁ አጉል ጭራሽ ከኔ እንድትርቅ የምታረጓት ከሆነ ደግሞ ኦልሬዲ በትላንትናው እንዳየሁት ምንም ወፍ የለም። ግን አሁንም ፍላጎቴ እንደዛ እንዲሆን ነው። ለምን እኔ ይሄንን ነገር ያደረኩት እኔ ጋር እንድትመጣ ነው እንጂ ከኔ እንድትርቅ አይደለም። እናንተ ደግሞ እሷን አበረታታችሁ ከኔ የምታስርቋት ከሆነ ይከፋኛል። ስለዚህ ሌላ ነገር ደግሞ እንዳደርግ ከምታደርጉኝ፣ ወደ ሌላ ነገር ውስጥ እንድገባ ከምታደርጉኝ በቻላችሁት አቅም ወደ ቤት እንድትመጣ እንድትነግሯት እፈልጋለሁ። ለማንኛውም አሁን አቶ ዳንኤል ጠርቶኛል። ወደ አቶ ዳንኤል ጋር እሄዳለሁ። ለምን እንደጠራኝ ባላቅም ያው ሌላ ምንም ምክንያት አይኖራቸውም። ያው ለዚህ ለቻናሉ ነው የሚጠራኝ ብዬ ነው ማስበው።
ወይ ሳነግራው ይሆናል ወይ ምናምን። ስለዚህ ያው በዚህ ቻናል ላይ ደግሞ እንዳልኳችሁ ነው የምንማቀው ነገር የለም። ብቻ የምትፈልገው ከሆነ ቤት መታ እናውራ፣ አብረን እናስመልሰዋል፣ አብረን እንሞክራለን ያለውን ነገር። ከዛ ውጭ ግን አሁን አቶ ዳንኤል ጋር ሄደን የሚለኝን የምሰማ ይሆናል። ብዙ ወሬ አላብዛባችሁ፣ ምክንያቱም ደስተኛ ስላልሆንኩ እሷን በማጣቴ ደስተኛ አይደለሁም። ማለት ብቸኝነት እየተሰማኝ ነው። ብዙ ነገሮች ከኔ ርቀዋል። ደስታ ምናምን በቃ የሚባሉ ነገሮች የሉም አጠገቤ። ስለዚህ በጣም አዝኛለሁ እሷን ስላጣው እና ደግሞ በዚህ ልክ ነገሮች እንዲሆኑ አልፈልግም። ስሜንም እንድታጠፋ አልፈልግም። ፍቅራችን እንደ ድሮ እንዲመለስ ፈልጋለሁ። እሱን ለመመለስ ደግሞ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ስለዚህ እናንተም ቤተሰቦች አስከፍቻችኋለሁ፣ በተደጋጋሚ ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቃችኋለሁ። እሷም ደግሞ ቤቷ ከመጣች ቆንጆ አድርጌ የምክሳት ይሆናል። ይህን እንድታውቁልኝ ፈልጋለሁ። ለማንኛውም ግን አሁን ወደ ዳኒ ጋር እንሄዳለን ማለት ነው። ሰላም ዳኒ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ያው መጀመሪያ እሷም የመጣችበት ምክንያት ስላላት ያ ምክንያት በዛ ላይ በደንብ አውርተን ማለት ነው ሌላውን ነገር እናወራበታለን። ግን አሁን መጀመሪያ እሷም ምክንያት ይዛ ነው የመጣችው። እሱን ነገር ትናንትናም እንዳየው ቪዲዮ ላይም በዋናነት የዩቲዩባ እንትን ብሎባታል እና ቻናል ምን ተጠቀምበት ነው በጎዳ እኮ እኔ ብቻ የምጎዳ እንዳይመስል ልጅህም እንደሚጎዳ ታውቅ። የምታደርግልኝ ነገር አለ፣ ያገዝከኝ ወይ ያደረግክልኝ ነገር አለ። ጭራሽ የኔን ነገር ለምን ትወስዳለህ? ቤት ለቅቄልህ ወጣሁ አይደለ? የተሟላ ቤት ያሟላሁት ራሴ ያሟላሁት ቤት ለቅቄልህ ወጣሁ። ለምንድን ነው ቻናል የወሰድከው? ከዛስ ቻናል ከፍቼ እንኳን የቆየ ኢሜል ላይ ከፍቼ ቫይራል ሊወጣልኝ አልቻለም። ምንድን ነው አንተ ተንኮል? ለምንድን ነው ከኔ ህይወት ማትወጣው? ለምን አትሆኝም? አንተም እናትህም ለምንድን ነው አትርሱኝ ባይ የምትሆኑት? ምን መሰለህ አላዛሬ፣ ዋናው አሁን እንዳለ ችግሩም ለሌላ ጊዜ እንየውና አሁን ግን ቢያንስ ማለት ነው ይሄ አሁን ረጅም ዓመቷ የለፋችበት ነው የደከመችበት ነው። ዞሮ ዞሮ እሷ በዚህ ነው የምትተዳደረው። ወጣም ወረደም ምናልባት አሁን በተለያየ ሁኔታ ላይ ስላላችሁ ነው እንጂ ነገ ሜቢ አንድ ላይ ስትሆኑ እንትን ትላላችሁ፣ ያው ትተጋገዛላችሁ በአንደኛውም ቢከፈት። ግን አሁን እሷ ግን መተዳደሪያዋ ነው ገብቷ የምትልበት ሰጠኛል ወዶ ነው ወይ እሱ ከፍቶልኝ ወይ ከአንተ ጋር ደግሜ ያመጣሁት አይደለም። አንተ ጋር ስመጣ ምን ያህል ሰብስክራይብ እንዳለኝ ታውቃለህ። ከዛ በኋላም ሰርቻ አገኘሁት ነው ገብቷል አይደለ? ወይ አንተ ከፍተህልኝ አይደለም። እኔማ ባሌ እውነት አምኜ ገባ አካውንቴን የሰጠሁት ባሌ ነህ አምኜ ነው እንጂ አካውንት እኮ ዝም ብሎ ተነስቶ የሚሰጥ ነገር አይደለም። በደህና ጊዜ ሰው ነህ ብዬ አንተ ግን በጣም የወረድክ ሰው መሆንህን በዚህ ነው የምታስታውቀው። በጣም የወረድክ ሰው ነህ። ከአንተ ያ አይጠበቅም። ቆይ ትንሱዬ፣ ምን አይነት ድድብና ነው እንደዚህ ማሰብ? ቆይ እንደዚህ ያለ እንትና የኔ ትንሣኤ ህይወት የሚጨልም መሰለህ? እንደ አንድ ቻናል ወሰድኩ ብለህ ወደ ለግድ ትሰጠኛለህ። እንዴት እንደምሰጠኝ ደግሞ አሳያለሁ። ግን ደግሞ ከመጀመሪያ ክስ መካሰስ ፍርድ ቤት መሄድ በጣም ስላስጠላኝ አንዴ ልጠይቅ ብዬ ነው የመጣሁት። ልለማመጥ ምናምን አይደለም። አለመስጠትም ትችላለህ። ግን ደግሞ እኔ እንዴት እንደደከምኩበት እኔ ነኝ የማውቀው። አሁን ይኸውልህ መሰለህ ያንን ነገር ማድረጉ ማለት ነው እሷን አሁን በተለያየ ነገር ይጎዳታል። አንደኛ ብቸኝነት እየተሰማት እንደገናም ደግሞ በዚህ ነገር ትጎዳለች እና ለምንድን ነው የማትለቁኝ? ምንድን አደረግኳችሁ? ምንድን አደረግኩ? ተረጋጊ። አይደለም እንደዚህ ቻናል እስከመውሰድ ድረስ ምንድን ነው የምረጋጋው? አልረጋጋም። በእንጀራ ለምን ትመጣለህ? በአንተ እንጀራ መጥቻለሁ። የጠራው ምን ማለት ነው? ቻናሉ አልወሰኩም ልትል ነው? ከአንተ ውጭና ከኔ ውጭ ትናንትም ስታወሪ ነበር። አዎ ታዲያ ማጋ ነው አይደለም? ትናንት ስታወሪ ነበር። ምን ብለሽ ነው ቪዲዮ የለቀቅሽው? ምን ብያለሁ? ምንም አታመጣም ምናምን። አታመጣም። ይኸው አመጣሁሽ እኮ ገባኝ። አሁን እኮ አየሽ፣ የኔ ፍላጎት
የኔ ፍላጎት አንቺን አጠገቤ አምጥቶ ማየት ማውራት ገባሽ ለምን ስለምወድሽ ስለማፈቅርሽ ብትወደኝሞ በእንደዚህ አይነት ነገር አይደለም በሌላ ነገር ነበር ማድረግ የነበረብህ ምን ላድርግ አንተ ስንት ህይወቴን ታስተካክል አንተ ነገር ደግሞ ልንገርሽ የረሳሁት ነው አንድ ነገር ምንድን ነው የረሳው ቆይ ሌላ ቻናል ብከፍቺ እንኳን ሰብስክራይብ አታመጭም እሱንም እሺ አይደለም አይደረግም እንደዚህ አይደረግም አዲስ ቻናል ብከፍቺ እንኳን አጥታች አላዛር አሁን እኮ ማለት ነው አሁን በዋናነት ደግሞ እንዴት እንደማገኝ አሁን አሁን በዋናነት የጠራው እኮ ይሄ ነገር ለመፍታት ነው አይደል እንዴ ይሄ ነገር ቆይ እንዴት እኔ ያለው ሰርኩባትም ምን ቻናል የሚባል ነገር አላውቅም እንደሱ አትበል የምን ቻናል ነው አሁን እኮ የሚታወቅ ነገር ማለት ነው እኔ ካንተ ጋር እንደዚህ የሚታወቅ ነገር ስልክህን ወስጄ ያንተን ነው የምደልጠው ይሄንን ማወቅ አለብን ያንን ነገር ይኸውልህ አሁን ይኸውልህ ትሰምኛለሽ አይደል እኔ አንድ መስፈርት አለኝ እሺ በሰላም ቤትሽ ግቢ አልገባም ቤትሽ ካልገባሽ ደግሞ እኔ ምንም ቻናል አላውቅም እኔ አልወሰርኩም እሺ ጌታ ምችልስታል እኮ ይኸውልህ እያልኩ ያለሁት ማለት ነው አላዛር አሁን እኮ አሁን እሷ ቤትም የምትመጣበት ምክንያት ወይ ደግሞ ቤትም እንድትገባ ለምን ወጣ ሄደች የኔ ፍላጎት ነው ቆይ ለምን ሄደች ለተነስተሽ ማለት ነው የኔ እርሹ ነገሮች የኔ ያረፍሽው ምን አገባ ማወቅ አለብኝ ምን ያገባል እሺ አገባኝማ እሺ እኔ ታዲያ ምን እንደምትጠይቂኝ ታዲያ በቃ ቻናልስ እኔ አላውቅም ስለ ቻናልሽ አይደለም አላዛር እንደዛ አሁን መሰለህ አሁን እኮ የምታውቀው ነገር ነው አንተ ስሜን አታጥፊ አሁንም ቻናል ይወስዷል ምናምን ብለሽ ስሜን አታጥፊ እኔ አላውቅም ያንቺን ቻናል ሌላ ሰው ነው ጽፎ ሼር ያደረገው አላዛር ይኸውልህ ልንገርማ በእግዚአብሔር አሁን ይኸውልህ በጣም አሁን የበለጠ ጥላቻን እየፈጠረ የሚመጣ ነገር ለምን ታደርጋላችሁ ግን እንዴ አሁን እኮ እቺ ልጅ ማለት ነው አሁን እኔ እንትንስ ብዬ ሳይሆን በራሷ የሆነ ጉዳት ይኖርባታል እንደገና አሁን ቻናሏ ደግሞ እንትን ሲልባት ደግሞ የበለጠ ነው አሁንም ቢሆን ማለት ነው አንተ ቢያንስ ምን አለበት ያንን ቻናል መልስላት እና ማለት ነው ይኸውልህ አላዛር ዋናነት ነው ያው እንግዲህ ይሄ ቻናል የለፋችበትና ብዙ የደከመችበት ስለሆነ እባክህ አሁን እኔ አሁን ስለ ቻናል ማውራት ይሻላል ቻናሉ ይበልጣል አይደል ቻናሉ ይበልጣል ቻናሉ ይበልጣል እያልኩ ግን አይደለም እኔ አሁን እኔ ወደዛ እንዳደላው እንዳታስብብኝ ቻናሉ አይበልጥም የእናንተ አንድ መሆን ነው የሚበልጠው ታዲያ ሆኖም ግን ማለት ነው አሁን አንተ ያንን መያዣ መጠቀምህ የሁለታችሁን ፍቅር በአንድ ጊዜ ምልስ ያደርገዋል ማለት ግን አይደለም አይመልሰውም የበለጠ እንደገና ማለት ነው ቆይ ከልቤን ወጣው ቆይ ልነግርሽ ነው የበለጠ እንትናችሁ ግንኙነታችሁን ያሻክረዋል እንደገና ሌላ ቁርሾ ነው የሚፈጥር ይሄ ነገር ሲሆን እንዴት እንደዛ አድርገህ መፍትሄ በዚህ መንገድ ይመጣል ብለህ ማሰብ እንዴት እንደዛ ታደርጋለህ አቶ ዳንኤል እኔ ነኝ ዛሬ ጥፋተኛ እንደው ቪዲዮ ይዤ መምጣቴ እንጂ እኔ ነኝ ራሴ ቪዲዮ እየቀረጽኩ ራሴ ላይ ማስረጃ ማመጣው እኔ አንድ ነገር ልንገርሽ እኔ አንተ አይደለም በየቪዲዮ ይዤ አንድ ነገር ልንገርሽ በስነ ስርዓት እንድናወራ እንድትበልስ ካወራሽኝ አውሪኝ እሺ ካወራሽኝ አውሪኝ ምን ነው ማወራ ያወራሽ አይደል አሁን ሁላችሁ ተረጋግታችሁ እንድታወሩ ነው በዋናነት እኮ እዚህ ቦታ ላይ ወደዚህ ወጣ ብዬ የቀጠርኳችሁ እዛ ጋር ያለ ሰው ስንንጫጫ እንዳይሰማ ብለን አይደል ወደዚህ መጣን ተረጋግታችሁ በተረጋጋ መንፈስ ለማውራት እንሞክር እሷ ታረጋግታ ታወራኛለች ቆይ በስትክክል አክብረሽ በስትክክል አውሪኝ አይደለም እንደዛ አይደለም ሰው አታሳየኝ ታይ ዝም በል በቃ ወደዛ ምን ነው ስነስርዓት እንዲህ በማለት መስሎሻል እሺ በቃ ስነስርዓት የለህም ገባ የኔን ህይወት ለማበላሸት ነው እኔ ህይወትሽን ለማበላሸት አልፈልግም ወይ ይቅርበኝ ይቅርበኝ በቃ እኔ እባክሽ ይቅርበኝ ካንቺ የምፈልገው ይቅርታ ካንቺ የምፈልገው ትዳራችን አንድ ላይ እንድንኖር አብረሽኝ እንድትኖሪ ወደድሽም ጠላሽም ከኔ ጋር ትኖሪያለሽ ወደድሽም ጠላሽም ከኔ ጋር ማትኖሪ ከሆነ እኔ ደግሞ ምን ለማድረግ በግዴታ እናንተ በዚህ ፓወር በመጫንህ እኮ እሷ እንድትመጣ ያደርጋትም ለምን በዛ መንገድ አትረዳም አንተ እንዴ አንተ አሁን ጫና ስለፈጠረ እንኳን በፍቅር መች መጣች ገባኝ አይ እሱ ፍቅር እኮ ባሁን ባንድ ጊዜ አይመጣማ ፍቅር ሰጪ ተጎጂዋ ምን ነኝ ፍቅር ሰጪ ምን ነኝ ምን እንዴት ነው የምታስበው ማለት ፍቅር የሰጠውሽ ማን ነኝ እኔ ነኝ ፍቅር የሰጠውሽ የምስልሽን ፍቅር የማታየው አንቺ ነሽ እያለቃቀስክ አትምጣ ትንሳኤ ስለምወድሽ ስለማፈቅርሽ ነው ባለቅስ መቸለታም ይኸውልህ ብታፈቅረኝ ኖሮ እንደዚህ ሆኜ በዚህ ሰዓት ማለት ነው እንደዚህ አትሆንብኝም ነበር አንተን ከእናትህ ስራ ሳትወጣ እኔን አፈቀርኩሽ ምናምን መጀመሪያ ህይወትን አስተካክል አንቺ እኔ በራሴ ቆምኩ ነኝ የታለች አለች የለችም በራሴ ቆምኩኝ አይደል ግን አንቺን ደግሞ ልብሽን ያሳበጠውን ነገር እሷ የተማመንሽበትን ነገር አሁን ይኸውልህ አላዛር ውስጥ ነገር ልንገር በጣም ፈጣሪ ነው እሺ የምትማመነው በቃ ፈጣሪ ከሆነ አትጠይቂኝ ተማምኜ ነው አንተ ገደል የከተተኝ ፈጣሪና የምታምኚው አንተን ተማምኜ ገደል ከተተኝ አላዛር አንድ ነገር አሁን እመኚኝ እኔን ገደል አልከተሽም እኔ ገደል አልከተሽም አንተ
ፈጣሪ ደግሞ አንተን የነሳኝ አንተ ላይ ተማምኜ ስለነበረ ነው። ገባህ አይደለ? ሰው ሸምበቆ ነው። ሸምበቆ መሆኑን አሳየኝ። በቃ እሺ፣ ለምን እንደምትጠይቂኝ ታዲያ ምን አለሽ? የምን ቻናል? ቻናሌን ተጠይቀኝ። የምን ቻናል? የምን ቻናል? ቆይ እኔ ልንገርሽ ነኝ። አሁን እኮ በተረጋጋ መንፈስ እናውራ። ለዛ እዛ ስትጎረጉሪ አጥፍተሽው ደግሞ እኔ ጋር አታውሪሽ። እኔ አላቀልሽም አናዘር። አሁንም ቢሆን ማለት ነው እኔ ምን እሺ ማስረጃ አለኝ። እሺ አሁን ማስረጃ የሌለኝ እያንዳንዱ ነገር ማስረጃ አለኝ። አንተን ለመክሰስ በቂ ማስረጃ አለኝ። ከሰሽኛ ከሰሽኝ ካንተ ጋር በየፍርድ ቤቱ አልንከራተትም። በዚህ ሰዓት ብዬ ስሚኝ አይደለም። አይ አንድ ነገር ልንገር። የትኛው ህግ ነው የዩቲዩብ ቻናል አጠፋ ብሎ እኔን ከሰሽ ከዛ የምታሰረው? አሳይኝ። ለምን አንተ በቸለታ በጣም በተረጋጋ መንፈስ እያወራን አልነበር እንዴ? አንተ የምትሆነውን እያያርን እኔ የምፈልገው ከሷ ቤት እንድትገባ ነው። ቤትሽ ግቢ። ባር ትዳር ነሽ፣ ቤትሽ ግቢ። ቤት የምትገባበት እኮ መንገድ እኮ እንደዚህ አይደለም። ቤት የምትገባበት መንገድ እኮ እንደዚህ አይደለም። አንተ ለእርቅ የምትመጣበት መንገድ መቸለታ እዛ ጋር ሆነ ዳኒ እንደዚህ እያልከኝ አልነበር እንዴ? የምትገባበት መንገድ እንደዚህ አልነበረማ። አሁን እኮ አንተ በዚህ በኩል ዳኒ አስታርቀኝ ምናምን ብለህ እንትን ትላለህ። አሁን ይኸውልህ እንትን በዚህ በኩል እባክህን ፈልግልኝ አልከኝ። እሺ ብዬ ደግሞ አሁን ለምሳሌ ያክል እሷም ከጠፋችበት ከዛም ተብላ ደግሞ ስትመጣ ደግሞ በሌላ መንገድ እስከዛ በዚህ መሀል እስከምትገኝ ድረስ እንኳን አንተ ደግሞ በቻናል መዝጋት ደግሞ ሄድክና ይሄ ደግሞ የእርቅ መንገድ አይሆንማ። ዳኒ መጀመሪያ ምን አለ ሊያስፈራራኝ ቤት አልወጣም ብዬ ቤት ውስጥ ስቀመጥ የቤት ዕቃ አውጥቶ አሳየኝ። ከዛ ማንነቴን ደግሞ አሳየው። ከዛ በኋላ በራሷ ቆማ ትኖራለች አለና ደግሞ ቤቴ ነው ልታረቅ ምናምን ይቅርታ አደረኩለት። ቤት ገባ ነበርንበት መቼት የነበረውን ነገር አስብ። አሁን ዛሬ ስትመጣ ደግሞ በዛ በጣም ብዙ እኮ ነው። እላይ ላይ ቡና ደፋ። የሴት ሰውና ላይ ቡና ይደፋል። አንተ አለማወቅ አሁን ላይ ወርቆ ይሄው ያደረከኝን እያየ ነው አይደለ? በቃ እሱንም ደህና ሆንሽ አይደል? ምንድን ነው ደህና መሆነው? በቃ ቁስል ነው። ቁስል እኮ ይጠፋል እኮ አይደለም? አሁን እኮ መሰለኝ አሁን ደግሞ ልታብደኝ ነው ቤት ምገባለህ። ምን ልታረገኝ? እሱን ይቀራል ወይ ደግሞ ወርወር አሁን ራሱ ማለት ነው። አሁን እኔ እንደዚህ ነው አደርግሻለሁ። ቆይ ለመቸለታም እኮ አላዛር አሁን ራሱ ይኸው እንደዚህ ያረከኝ ስትልህ እኮ አዎ አንድ በቃ መዳነ የምትላት እኮ መቸለታ አላረኩም እያልከኝ ነበር። ለምን ተዋሻለህ? አንደኛ ሁለተኛ ደግሞ ማለት ነው እየተመታታችሁ በውስጥ እንትን እያላችሁ እኔ አሁን እሷ መታኛል ስትል አንተ አልመታዋትም እያልክ ነበር። ዋናው ግን አሁን ለእናንተ እርቅ የሚሆነው ቢያንስ ማለት ነው እንደው እርቅ መሆን የሚችለው ግን በጉልበትም በምንም እንዳልሆነ ነው የምነግርህ። ግልጹ ነው የምነግርህ። በጉልበት አይደለም ወይ ቻናል በማዘጋት አይሆንም፣ በምንም አይሆንም። አሁን አንተ በግልጽነት ማለት ነው ቻናሏን መልስላት። ከዛ በኋላ ስላለው ነገር ነገ ከነገ ወዲያ ብናወራ ነው የሚሻለው እንጂ አሁን እኮ ያልሆነ ነገር ጉልበት ምናምን እየተጠቀምኩ ወይ የራስህን ሌላ ቴክኖሎጂም እየተጠቀምኩ ምን እያልክ እሷንም በሌላ ነገር ከጎዳሃት እሷ ፍቅር አታመጣልህም በምንም ተአምር። በፍቅር እንድትመጣ እኮ ቢያንስ ጥሩ ነገር ልታደርግላት፣ ያውም ይሄን ነገር ባደርግላት እያልክ ጥሩ ነገሮችን ትሪት ብታደርጋት ነበር ወደ አንተ ልትሳብ የምትችለው ልጅ። አሁን ግን ከጥላቻ የሚመጣ ነገር ስለሚሆን ማለት ነው ያ ነገር እንዳይፈጠር የተቻለውን ነገር እንትን የምታደርገው የሚሻለው። እውነት አለ ዳኒ አቅሜን ለማድረግ ሞክሬያለሁ፣ በፍቅር ሞክሬያለሁ። ፍቅር አልገባትም፣ ችግር የለም። አሁንም ደግሞ እኔ ምንም ያደረኳት ነገር የለም። እቤትሽ ግቢ፣ በቃ ትዳራችንን አናፍርስ። ቤት ግቢ፣ መስተካከል ያለበትን ነገር ቤትሽ ገብተሽ ጠይቂ። ቤት ገብተሽ አልገባም። የቀረልህ ገለኝ ነው አይደለ? እሱ እኔ ለምን ገልሻለሁ? ኧረ እባክህ እኔ አልገባም፣ አልፈልግህም። በአጭሩ አማርኛ አልፈልግህም። አንተም እናትህም እኔን ልቀቁኝ፣ ሰርቼ ልኖርበት። በቃ እሱ ነው የምፈልገው። እሺ ሰርተሽ ኑሪ፣ ማን ከለከለሽ? በቃ ቻናል ስጠኝ መልስ። እኔ እናንተን ፈልጌ ወይ ናፍቀኸኝ አይደለም የመጣሁት። ትሰማኛለህ አይደል እንዴ? ናፍቄሽ ማን የመጣሽው? ኧረ እባክህ እንደዚህ አትበይ። ስነ ስርዓት ይኖር አላዛር፣ ስነ ስርዓት ይኖር። ያረከውን ሁሉ ሚዲያ ላይ ያለ ነገር ነው። አንተ አፋልኝ ብለህ አታውራ። አሁን እኔ ማለት ነው መጀመሪያ በሰው ላስጠይቅ ብዬ ነው የመጣሁት። ዳኒንም ሳማክረው እና ብሎኝ ነው። ድምፄን አጥፍቼ ቁጭ ብዬ ነበረ። ራስን ነካክተህ እንወጣም ያደረከኝ ሚዲያ ላይ ትሰማኛለህ አይደለ? እኔ ራሴ ገበናዬን ባላወጣ ደስ ይለኛል። ይሄ ነገር ይቀመጣል፣ ነገ ልጅታ ያየዋል። እሺ እሱን አትርሳ። የምታደርገኝን ምን አድርጊ ነው የምትለኝ? ቆይ እኔ ምን እሺ፣ ቆይ ምንድን ነው ያጠፋሁት? ቆይ አንተ ህይወት ላይ ምንድን ነው መጥቼ በረከቶን እንጂ አንድ ነገር ህይወትን ያበላሸሁት ነገር አለ? አንተ ግን ህይወቴን አበላሸ፣ የልጅነቴን ነጠቀኝ፣ ሁሉ ነገር። ከዚህ በላይ ምን እንዳደርግልህ ነው የምፈልገው? አሁን ይኸውልህ ልንገርህ አለ ቤት እናውራ። ቤት እናውራ።
አሁን ለመግባት ፈቃደኛ አልሆነችም። ግን በቢያንስ ቻናሏን መልስላትና እናውራ። እኔ ቻናሏ ነገር የለም። ለምን እንደዛ ታደርጋለህ? አይደለም እሷ ቤት መግባት አትፈልግም። አንቺ ቤት መግባት አትፈልግም። ከቻናሉ ጋር ምን ያገናኘዋል? እኔ ምን አውቃለሁ? አይደለም እኔ አላውቅም። አሁን እኮ ቤት ምን ነው ከፍተሽ የለ እንዴ? በቃ ስራ እንዴ የለፈውለትስ እስከ ዛሬ ድረስ እንግዲህ እሱን ፈልጊያ ነው። ምን አውቃለሁ? ለምን እንደዛ ታደርጋለህ? አሁን ያንን ከምታደርግ ማለት ነው እሱን ሌላ ጊዜ እንፍታው። አሁን ግን ቻናሏን መልስላትና ቢያንስ ማለት ነው ወደ አንድ መስመር ይምጣ። አሁን አንተ ቤት ካልገባች አትመጣም ካልክ እሷም ፈቃደኛ እየሆነች አይደለም። ምን ማድረግ ይሻላል? የሚበጃትን እሷ ታውቃለች። ኧረ አይደለም አላዛ አንቺ ራስሽ ታውቂያለሽ። አሁን አይደለም አንተ ስትሄድና ስትጠፋ ነው የሚሻለ። ቆይ እንኳን ቪዲዮ ይዘህ መጣ ያዩልሃል ሰዎች። እኔ የማውቀው ነገር የለም አልኩኝ እኮ። አንቺ ቻናሌን አምጣት ያኛለሽ። የት አድርገሽው ነው? እንዴት አድርጌ እንደማስመልስ አውቃለሁ። እሺ አንቺ ታውቂያለሽ። ደግሞ ከዜሮ መነሳት የሚያቅተኝ ልጅ አይደለሁም። ከዜሮ ትነሻለሽ። እስቲ እናያለን። ስትነሽ ብናይ ይሻላል። አሁን ምን መሰለሽ ሁሉ ነገር እንደማውራት ቀላል ነው። በተቻለ መጠን እኔ ብትመልስላትና ነገሮችን በዛ እንፍታ። ከዛ በኋላ እኮ እናወራለን። ሌላ እሷ ከህይወቷና ከትዳሯ የበለጠባት ቻናል አይደለም ቻናል ግን ቢያንስ ይጠቅማታል። አሁን መሰለኝ እቺ ልጅ አሁን ማለት ነው ካንተ ጋር እየኖረች አይደለም አይደል? ካንተ ጋር እየኖራችሁ አይደለም በስነ ስርዓቱ። እሷ ግን የምታወጣቸው ወጪዎች ይኖራሉ። ቢያንስ ያን ከቨር ለማድረግ የሆነ እሱን ነው መርዳት እችላለሁ አይደለም? እንደሷ ያስፈልግሽ ነገር ካለ እረዳሻለሁ። አመሰግናለሁ አላልኩም። አልወጣኝም ካንተ ምንም አይነት እርዳታ አልፈልግም። ግን ደግሞ የራሴን የሆነ ነገር አትነፋፊ አላዛር ተው በእናትህ ተው እንዴ። በቃ ያስፈልግሻል። ምረዳሽ ነገር እረዳሻለሁ። አልፈልግም ያንተ እርዳታ ትሰማኛለህ አይደለ? አልፈልግም እርዳታ ፈልጌ አይደለም የመጣሁት። ቻናሌን ስጠኝ ያልኩት የራሴን የሆነ ነገር ትሰጠኛለህ። እያንዳንዱን ነገር አልኩ ቤቴም ለቅቄ ቦታ እያንዳንዱን ነገሬን ትመልሳታለህ። ምን ወይ ደግሞ አንተ ከዛ ቤት ምን ቅር አድርጋ አስወጥተው እኔን እንዴት እንደሚያስገቡኝ ያሳያል። ወይ እንደዛም ካልሽ ነይ ግቢ። እኔ እንደወጣ አንቺ እንድግ መግባት ከፈለሽ ነይ ግቢ። አልፈልግም። ሳልወጣ አብረን መኖር እንችላለን። ገለኝ ነው ፍላጎት። ከዛ አንድ ሳምንት ይዘገብልኛል። ከዛ በኋላ ቀራለሁ። ለእናቴ ነው እሺ። ብቀርም ብኖርም ብሞትም እናቴ ናት የምትጎዳው። እኔ ነፍሰ ገዳይ አይደለሁም። ምን እንዴ ተይ እንደሷ ተይ በቃ ተይ። እሺ እኔ አንድ ነገር ልንገርሽ፣ ቤቱ ሁሌ ላንቺ ክፍት ነው አይደለም? ይሄ ትዳራችን ነው፣ ህይወታችን ነው። አይለቃል ላፊ ቃል አይደለም። እናቱ ታስተካክልልኝ ወይ ሌላ ሰው አሁን ሌሎች ላፊ ቃሎችን ስትነጋገሩ እንደገና ወዳልሆነ ግጭት ስለሚሄድ ማለት ነው። እንደዛ ከነጋገርን ጋር አሁን ቻናሌን አስጠኝም ትጠኛለህ። በቃ ባጭሩ ነው የምጠይቀው። እኔ ቻናልሽን አላውቅም። ቻናሌን አላውቅም አይደለም። ቆይ ትንሱ ቆይ እባክሽ አውሪኝ። እኔ ከአንቺ ጋር ምንም ቃል አይደለም። እኔ ምንም ጸብ አልፈልግም። ከአንቺ የምፈልገው ፍቅርም ብቻ ነው። አንተ በቃ ያንን ከፈለክ እኮ አብራኝ ትኖር እኮ ነው የምለው። አብራኝ ትኖር አይደለም። ቻናል ለምን አትመልስላትም? እኔ የምልህ እኮ ማለት ነው በሌላ አንግል አትየው። እቺ ልጅ አሁን ማለት ነው በፍቅር ከመጣ በፍቅር መጥቼ እንዲህ ብላኛለች። እኔ አንድ ነገር ነው በቃ እሷ እኔ መፍትሄ ያለኝ አላለችም። አይደለም መፍትሄው እሷ እኮ አሁን መሰለህ ኃይለ ቃል ስለሆነ የምትነጋገሩት ማለት ነው በግልፍተኝነት ወይ ደግሞ በስሜታዊነት የምትነጋገሩት ነገር እኮ ነው እንደዚህ እየሆነ ያለው። እኔ አንድ መስፈርት ነው ያለኝ ዳኒ። እኔ ለእሷ መክራት መልካሙን ነገር ነው የምነግራት። እሺ ትምጣ፣ ቤት ትግባ። ካለበለዚያ ግን እመነኝ ዳኒ ከዚህ በኋላ ቻናሌ ብላ አትመጣም። ለምን ቻናል ነው የምመልስላት? የለኝም እኔ ጋር እንዴ አሁን እኮ ይታወቃል እኮ ማምን አሁን ይኸው ቢያንስ ሰው ይረዳዋል እኮ ይሄንን ነገር። አንተ ቢያንስ መልስላትና ማለት ነው። ከዛ በኋላ ስላለው ነገር ደግሞ ምን እንዴ እኔ በራሴ መቆም እችላለሁ። አንተ ምናምን አፍንጫን ይዤ እቀበልሃለሁ ምናምን ትቁም በራሷ ይኸው ይቅናት። ግን ትዳሬን የልጆቼ እኮ መርዳት ባለብኝ እረዳታለሁ። ቤቷ ትምጣ በቃ ዳኒ፣ ይሄ ግዴታ ነው። በቃ እሷ ቤት መታ ቤት መግባት አለባት። ከዚህ በላይ እኔ ምንም ላደርግላት አልችልም። በቃ ቤቱን አልፈልግም፣ አንተን አልፈልግም ብላ እንደዚህ አይነት ሳፋጣ አልፈልግም። በቃ ትምጣ፣ ቤት ትኑር። ካልፈለገች እኔ እወጣላታለሁ። ከፈለገች ግን እኔ ላገኛት ላያት፣ በፈለግኩ ሰዓት ላያት፣ በፈለግኩ ሰዓት ላገኛት ይገባል። ሚስቴክ ሆናል። አይገባኝ ግን እንደዛ እውነት ዳኒ፣ ከዚህ እኔ ችግር የለም ዳኒ። መራራቅ ስለመጣባችሁ ነው። መራራቅ አልፈልግም። እኔ እየተባላን ብንኖር ደስ ይለኛል ከሷ ጋር። በቃ መኖር የምፈልገው እንደዛ ነው ከሷ ጋር ዳኒ። እኔ በጣም ይቅርታ፣ በቃ ንገራት፣ ቤቷ እንድትገባ ንገራት። እኔ አሁን ምንም አላደረኩም እኮ። እኔ
በፍቅር ጠየቅኩ፣ ለመንኩ፣ አለቀስኩ፣ ምን አልኩ ገባ። አንድ ረራ የላትም ገባ። እኔ አልቅሼ ምን ብዬ አንድ ረራ የላትም ገባ አይደለ? ግን እሷ እንዲረራ ካጣች እኔ ደግሞ አይተሃል፣ ዛሬ አንድ እርምጃ በመራመዴ አገኘዋት። አይተሃል አይደለ? አሁን ደግሞ ቀጣይ መራመድ እርምጃ ደግሞ ታየዋለች። በነገር የምነግርህ ነገር ማለት ነው የሄድክበት እርምጃ ግን ማለት ነው እሷን አስገድዶ ያለ ፍላጎቷ እንድትመጣ የሚያደርጋትን ነው እንጂ በፍቅር እንድትመጣ የሚያደርጋትን መንገድ አልሄድክም እንደሆነ እኔ ደግሞ እንዴት እንደሆነ ልንገርህ። እሷ 100,000 ልገባ ነው አሁን ሰሞኑን አይደለ? 100,000 ለመግባት እንግዲህ አመት 2 ዓመት ፈጅቶባታል አይደለ? አሁን ትናንት ዛሬ ተነስታ 2 ዓመት የፈጀባትን ነገር እኔ በአንድ እንትን እላለሁ ምናምን እንደዚህ ብላ አናፋች አይደለ? በቃ ታምጣው ተርሳለኝ ይቻላል ገባ። እኔ እሷ የሚይዝበት መንገድ አላጣም። ችግር የለም። እውነት ዳንዬ አመሰግናለሁ። አይደለም እንደዛ እኔ አሁንም ቢሆን እንደዚህ እኛን ለማስታረቅ ብታገናኘን በቃ እንደዚህ በየምክንያቱ እኔ ከእሷ ጋር መገናኘት ነው ፈልገው። ነገ ደግሞ ይጠፋና ለምን አጠፋ ብላ ደግሞ ታገኘኛለች። ችግር የለም። በቃ ቀላል